جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا آياتوች እጅግ ብዙ ናቸው ሁሉንም ሰብስበን እዚህ ቦታ ላይ በዚህ አጭር ጊዜ ማቅረብ አይቻልም على كل حال ما هو النفاق نفاق ማለት ምንድነው النفاق هو ابطان شيء يخالف ظاهره نفاق ብሎ ማለት ابطان شيء يخالف ظاهره የሰውየውን የላይኛውን ገጽታውን ግልጽ የሆነ ንግግሩን የሚኻልፍ ወይንም የሚቃረን የሆነ ነገር በልብ ማርገዝ ይሄ ኒፋቅ ይባላል እና ያልሆኑትን ነገር ነን ብሎ መናገር ኒፋቅ ነው ሰውየው በልቡ ለአንድ ሰው ጥላቻ አዝሎ ሰውየውን እንደሚወደው መናገሩ ኒፋቅ ነው አላህ Subhanahu Wa Ta'ala ስለ ሙናፊቆች ሰፊ ትንታኔን ይሰጣል ስለ ካፊሮች እንኳን ጠቆም አድርጎ ነው የሚያልፈው ስለ ሙናፊቆች ዝርዝር ባህሪያቸውን የሚናገረው አላህ Subhanahu Wa Ta'ala እጅግ አዳጋችና አስቸጋሪ በመሆናቸው ነው በጣም አስቸጋሪ ፍጡራን ስለሆኑ ስለነሱ ሰፊ ትንተና ይሰጣል አላህ Subhanahu Wa Ta'ala ገና ከሱረቱል በቀራ መጀመሪያው ላይ አካባቢ አላህ Subhanahu Wa Ta'ala ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون إلا ومن الناس كسوج مهكل على من يقول بلو يميل إلا إيه ادعاء claiming اندينين بلو يميل على كسو محل إلى الله آمنا بالله እኛኮ በአላህ አምነናል وباليوم الاخر በመጨረሻው ቀንም አምነናል ሞቶ በመቀስቀስ አላህ Subhanahu Wa Ta'ala ፊት በመቆም ባሳለፍነው ህይወታችን እንገመገማለን ብለን እናምናለን እኮኛ ይላሉ وما هم بمؤمنين ليسوا بمؤمنين ማለት ነው ግን በተጨባጩ الله سبحانه وتعالى لأنه عليم بذات الصدور ልቦች ውስጥ ያለውን ነገር ስለሚያውቅ ልብ ያረገዘችውን ያቀፈችውን ነገር ስለሚያውቅ አላህ Subhanahu Wa Ta'ala ሙእሚኖች አይደሉም ይላል وما هم بمؤمنين ታዲያ በዚህ ከንቱ ንግግራቸው በዚህ ከንቱ ቃላቸው يخادعون الله والذين آمنوا አላህንና እነኛ ያመኑ ሰዎችን ይከዳሉ ያታልላሉ ይላል ኻዳዓ ማለት ምንድነው ኻዳዓ አታለለ አጭበረበረ ትክክለኛ ገጽታውን ማንነቱን አልገለጸም ማለት ነው በርግጥ ነብዩ ሰለላሁ ዐለይሂ ወሰለም እሳቸውም የሰው ልጅ ስለሆኑ ሰው ስለሆኑ አያውቋቸውም ነበር አላህ Subhanahu Wa Ta'ala ግን ዘርዝሮ እገሌ እንዲህ ያለ ሰው ነውና ተጠንቀቀው ብሎ አላህ Subhanahu Wa Ta'ala ነብዩን ሰለላሁ ዐለይሂ ወሰለም አሳውቋቸዋል ነብዩም ሰለላሁ ዐለይሂ ወሰለም በጊዜው የነበሩ ሙናፊቆችን አስመሳዮችን ለሚስጥር ባልደረባቸው ለሁዘይፈቱ ኢብኑ اليمان ዘርዝረው ነግረዋል ታዲያ እጅግ አደገኛ ከመሆናቸው የተነሳ አላህ Subhanahu Wa Ta'ala ስም ቀረሽ ባህሪያቸውን ይተነተናል ስም ቀረሽ በቃ እንደዚህ ያለ ሰውማ እገሌ ነው ከገሌ ውጭ ማንም ሊሆን አይችልም ብለው እንዲሉ يخادعون الله يشودالو እንደነሱ ማለት ነው بزعمهم እንደነሱ
አላህን ይሸውዳሉ ለመሸወድ ይሞክራሉ ሙእሚኖችን በተግባር ይሸውዳሉ በተግባር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሁዘይፈቱ ኢብኑ አልየማን ዘንድ ይሄዱና እኔ ከሙናፊቆች ተርታ ተመድብ ያለው ወይ ብለው የጭንቀት ጥያቄን ይጠይቃሉ ዑመር ወይ አንተ ከነሱ አይደለህም ሁለተኛ ግን እንዳትጠይቀኝ ከዛን ዑመር ምን ያደርጉ ነበር አንድ ሰው ሲሞት ሁዘይፈቱ ኢብኑ አልየማንን ይጠብቁታል እሱ ሊሰግድ ከቀረበ ዑመር አሰጋጅ ሆነው ያሰግዳሉ እሱን ያዩና ሹልክ ካለ እሱ እሳቸውም ሹልክ ምክንያቱም ዝርዝሩ እሱ ዘንድ ስላለ ይሄን ያህል ድብቆች ናቸው ማለት ነው እስቲ አሁን እኔ በልቤ ውስጥ የሚካሄደውን ነገር የሚያውቅ ሰው አለ በእያንዳንዳችን ውስጥ ያለውን ነገር የሚያውቅ ሰው አለ ድብቅ ነው ሚስጥር ነው በፓስወርድ አይታወቅ በመሳሪያ ነገር እንደዚህ ተፈትሾ ይሄ ኢማን የሚባለው ነገር ምንም ግሪን ላይት አሳይ ሬድ ላይት አሳይ በምን ይታወቃል እና ባህሪ አለው ሰውየው ባህሪውን ነው አላህ Subhanahu Wa Ta'ala የሚነግረን እና እንዲህ አደገኛ ነበሩ ታዲያ ዑመር ኢብኑ አልኸጣብ ምን ያደርጋሉ አንድን ሰው አሚር አድርገው በአንድ ሀገር ላይ ለመመደብ መጀመሪያ ረካዓተይን ይሰግዳሉ ዱዓ ያደርጋሉ በሱጁድ አላህን ይማጸናሉ አላህ ወይ ይሄ ሰው ትክክለኛ ኻሊስ ሙእሚን ካልሆነ ለኢስላም ለሙስሊሞች የማይበጅ ከሆነ ያ አላህ አሳውቀኝ ይላሉ አንድ ጊዜ አንድን ሙናፊቅ ሹመው ከዛ በኋላ ረካዓ ሰግደው ዱዓ ሲያደርጉ ደስ አላላቸውም ናና አንተ ማትሄድም ብለው ሌላ ሰው ቀይረው ልከዋል እሳቸው ማለት ነው እጅግ አዳጋች እጅግ አስቸጋሪ ናቸው በጣም ለሰዎች አዳጋች ለካፊሮቹም አዳጋች ናቸው ባህሪያቸው ማለት ነው አሊ ኢብኑ አቢ ጣሊብ አንድ ሙናፊቅ ይመጣና እሳቸው ዘንድ ምንድነው እርሶ ይላቸዋል ምንድነው በዑመርና በአቡበክር ጊዜ እኮ አገር አማን ነበረ ሁሉ ነገር አማን ነበረ ሰላም ነበር አገር በአንተ ጊዜ በዑስማን ጊዜ ግን ብጥብጥ አለ አልቻላችሁበትም አይነት ሊወቅሳቸው ሲፈልግ በአቡበክርና በዑመር ጊዜ እኮ አገር አማን የሆነው አቡበክርና ዑመር እንደኔ ያሉትን ነበር ያስተዳድሩ የነበሩት እኔ ደግሞ እንዳንተ ያሉትን ያስተዳደርኩ በመሆኔ ነው አሉ ይህን ያህል አዳጋች ነው የማይጨበጡ ተልባዎች ማለት ነው አስመሳይነት አቋም የለሽነት ከባድ ነገር ነው እጅግ ከባድ እና المنافق ليس له موقف منافق አስመሳይ የሆነ ሰው አቋም የለውም ልክ እንደ ውሃ ነው የያዘውን ዕቃ ነው የሚመስለው ውሃ አረንጓዴ ዕቃ ላይ ብገለብጡት መልኩ አረንጓዴ ይሆናል ውሃ ቀይ ዕቃ ውስጥ ብገለብጡት ቀይ ይሆናል እንዲህ ነው ይሄ ኃይል ሲያገኝ ከገሌ ጋር ልጥፍ ይሄ ኃይል ሲያገኝ ከገሌ ጋር ልጥፍ እንዲህ ነው በተቀሩት አያቶች ድል የሙእሚኖች ሲሆን ሙስሊሞች ዶሚኔሽን ሲኖራቸው ከዛ በኋላ ምን ነው ከናንተ ጋር ነበርንም እንዴ ብለው ልጥፍ ይሄ አለፈና ደግሞ ካፊሮቹ የበላይ እጅ ሲኖራቸው ሲያገኙ እኛ ለናንተ ስንትና ስንት ሚስጥር ስናመጣ አልነበረም እንዴ ሙእሚኖች በእናንተ ላይ እርምጃ እንዳይወስዱ ስናደርግ አልነበረም እንዴ ውለታችን ተረስቶ ነው እንዴ ብለው ደግሞ ነዛ ዘንድም ልጥፍ ከዚህም አይደሉም ሙዘብዘቢነ በይነ ذلك አቋም የላቸውም ሙዘብዘቢነ በይነ ذلك በዚህ መሐከል ሙዘብዘቦች ናቸው አቋም የላቸውም ይላል እና ሙናፊቅ አስመሳይ የሆነ ሰው የጅሪ ወራአ መሳሊህ ዱንያዊያ ዓለማዊ ጥቅምን ተከትሎ ይሄዳል ዲኑን ይሸጣል ሙስሊሞችን አሳልፎ ይሸጣል ሰላቱን ይሸጣል ይተዋል አንድ ሙስሊም ተብዬ ባለስልጣን ማለት ነው በቅርብ የሚያውቀው ሰው ሲናገር ሰው መሰላችሁ እንዴ ይሄ ሙጅሪም እኮ ነው ሰው መሰላችሁ ይሄ አምላክን የማያውቅ ሰግዶ የማያውቅ ሰው ነው ሲል ይናገራል ስለዚህ
እንዲህ ያሉ ስንትና ስንት አሉ አይጠቅሙም አልሙናፊቁ ذل وجهين ሙናፊቅ ذل وجهين ሁለት ፊት ነው ያለው እዚህም ሲሄድ ይስቃል እዚህም ሲሄድ ይስቃል አቋም አልባ አቋም የለሽ ሰው እኮ አይጠቅምም አቋም የለውማ አቋም ላይ ሰዎች ሁለት ናቸው ከፊሎቹ ህዝቡላህ የአላህ ህዝቦች ይባላሉ ከፊሎቹ ህዝቡ ሸይጣን የሸይጣን ህዝቦች ይባላሉ ህዝቡላህ የአላህ ህዝቦች አላህን ፈሪዎች ወደ መልካም ተሽቀዳዳሚዎች ሐቅን ተናጋሪዎች መናገራቸው ራሳቸውንም ቢጎዳቸው ሐቅን ይናገራሉ አቋም ያላቸው የአላህ ባሮች አቋሜ እንዲህ ነው ብለው ይናገራሉ ሸሃዳ ማለት እኮ አቋም ነው አይደለም ለዚህ ረዲቱ ቢላሂ ረበን ወቢልኢስላም ዲና ወቢሙሐመድ ነብይን ወረሱላ ማለት እኮ ይሄ እኮ አቋም ነው የአቋም መግለጫ እኮ ነው አላሁ አክበር እኮ ማለት አቋም መግለጫ ነው ከአላህ ባሻገር እኔ የምመርጠው የለኝም አንደኛ ጌታዬን እሱ የሚወደውን እሰራለሁ የሚጠላውን እተዋለሁ ይሄ ነው ላ ኢላሃ ኢላላህ ማለት አቋም መግለጫ ነው እውነተኛ ከሆነ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ዱንያ ላይ ሆናችሁ ሐቅን ተናገሩ ለሐቅ ኑሩ ለፍትህ ኑሩ ጀነት ላይ ኑ ማነው አኺራ ላይ ጀነት ሰጣችኋለሁ ነው የሚለው አላህ Subhanahu Wa Ta'ala እና ሙናፊቅ ማለት يحاول أن يرضي كلا عند الضرورة ሲቸግረው ሲጠብበት ሁሉን አካል ለማስወደድ ይሞክራል ሁሉን አካል ለማስወደድ ይሞክራል ይሄ አይሆንም እዩ ጀግንነት እንዴት እንደሚያዋጣ አንድ ቂሳ ልንገራችሁ አብዱላህ ኢብኑ ሁዛፋ ይባላል አብዱላህ ኢብኑ ሁዛፋ በቀይሰር ወታደሮች ተማርከው ከተወሰዱት ሰዎች መሃል ነበረ የሙእሚኖች መሪ ነበር አብዱላህ ኢብኑ ሁዛፋ ከዛን በሮም ንጉስ ታስሮ ከዛ በኋላ ምን ይደረግ ነበር አብዱላህ ኢብኑ ሁዛፋ ክርስቲያን ሁን ኢየሱስ ጌታ ነው በል ተብሎ ተገዶ ነበር አብዱላህ ኢብኑ ሁዛፋ አላደርገውም ማለት ኢየሱስ እኛ ዘንድ ምንድነው የተከበረ ብፁዕ ቅዱስ የአላህ መልእክተኛ ነብይ እንጂ ከዚህ በታችም ከዚህ በላይም አይደለም ይሄ አቋማችን ነው ሹደቱል አዛኒ تسري إلى الآذان قدسية الألحان من هاتف رباني أنشودة مريم براساتቸው የተነፈሱት ያስተላለፉት ይሄን አቋማቸው ነው ታዲያ አላደርገውም ማለት እሱን ወሰዱትና አሰሩት አብዱላህ ኢብኑ ሁዛፋ አሰሩት ካሰሩት በኋላ 3 ቀን ያህል ምግብ የሚባል ነገር እንዳይቀምስ አደረጉት ከዛ በኋላ ምግብ ሰጡት ጨው ያለው ምግብ ከዛን ኸምር አቀረቡለት ውሃ ጥምግብግብ ሲያረጋው ይሄንን ኸምር እንዲህ ግብግብ ሲያደርገኝ ልጠጣ እንደሚፈቀድልኝ አውቃለሁ ግን እስላምን አላሰድብም ማለት እምነቴን አላሰድብም አላደርገውም ማለት አቋሙ ሲያዩት ውሃ ሰጡት ጠጣ ውሃ ፍራፍሬ ያቀረቡለት በላ ያንን ከዛን የስጋው ፍላጎት ይፋፋል አይደል ያኔ አንዲትን ቆንጆ መርጠው እርቃኗን እሱ ያለበት ክፍል ብቻውን አስገቡለት ከዛ በኋላ ብትደንስ ብትገላበት ብትዘፍን ወይ ፍንክች እሱ ምን ሰው ላይ ነው ያስገባችሁኝ አለች እኔ ሰው ልሁን ድንጋይ ልሁን ምንም አለየኝም እስካሁን አለች አቋም እንዲህ ነው ከዛ በኋላ አስወጡት ተቀበል ክርስትና አልቀበልም ማለት አልቀበልም ከዛ በኋላስ ምን ሆነ ጓደኞቹን ከታሰሩት የሙስሊም ሰራዊቶች መካከል
አንድ ሁለት ሶስት እያሉ በተጣደ በርሜል ዘይት በሚፈላበት በርሜል ውስጥ ብድግ አድርገው የከተቷቸው አጥንታቸውና ስጋቸው ሲለያይ ባይኑ ያይ ጀመረ የምትቀጥለው አንተ ነህ እምንልህን ካልተገበርክ ብለው አሉት ያን ጊዜ በፍጹም አልመለስም ሲላቸው ከተቱት ብሎ እየወሰዱት ሳለ በመሐከል አለቀሰ አብዱላህ ኢብኑ ሁዛፋ ሲያለቅስ ንጉስ ሆይ አቋሙን ለወጠ መሰለኝ አለቀሰ አሉት አንቱት እስቲ ወደኔ አለ ቀረበ ምንድነው የሚያስለቅስህ አለ እኔማ የሚያስለቅሰኝ አለ እነኚህ ወንድሞቼ አንዴ ገብተው ይሞታሉ አበቃ እነሱ እዛ እሳት ውስጥ ገብተው እዛ የፈላ ዘይት ውስጥ ገብተው የሚያገኙትን አጅር ምንዳ ሽልማት አሰብኩት አለ ያን የሽልማቱን ግዝፈት ሳስብ ያለችኝ አንዲት ነፍስ ስለሆነች አንዴ ብቻ በመሞቴና ብዙ አጅር አለማግኘቴ አሳዝኑኝ ነው ያለቀስኩትና ብዙ አብደላዎች በሆንኩኝ ብዙ ሩህ በኖረኝና አንዴም ሁለቴም ሶስቴም ብዙ ጊዜ በሞትኩ ብዬ ነው አንዲት ነፍስ ብቻ ስላለችኝ ነው ማለቅሰው ብሏል ግርም ማለውና ንጉሱን እንዴት ያለ ጀግና እንዴት ያለ ወንድ እንዴት ያለ አቋም ያለው ነው ከዛ በኋላ ምንድነው ያለው ጀግንነቱ ገርሞት ጀግንነቱ ከዛ በኋላ አንተ ልትሞታት አይገባህም አለው ወንድ ስለሆነ አስደንቆት ልትሞት አይገባህም እና ግንባሬን ሳመኝና እለቀሃለሁ አለው እኔንም ጓደኞቼንም ትለቀናለህ ነፃ ታደርገናለህ አለና አዎ አለ ሳመኝ ብቻ አለ ከዛን አሰብኩ አለ ይሄን ሙጅሪም የአላህ ጠላት ግንባሩን ልስመው ነው ብሎ ማለት ነው አመነታው አለ ካልሳምኩኝ ራሴንም ሌሎችንም ለጉዳት ልዳርግ ነው አለ በተለይ ሌሎቹን ማለት ነው ግድ የለም ልሳማለና ግንባሩን ሳመ ያን ሙጅሪም ግን ንጉሳን ቃላቸውን በመጠበቅ ይታወቃሉ እንደ ጀግንነት ስለሚያስቡት አብዱላህ ኢብኑ ሁዛፋን ከነ ሙስሊም ወንድሞቹ ለቀቀው ይዟቸው ዑመር ዘንድ ደረሰ አብዱላህ ኢብኑ ሁዛፋ የሰራውን ጀብዶ ሁሉ ተናገረና ዑመር ኢብኑ ኸጣብ ምናሉ የአብዱላህ ኢብኑ ሁዛፋን ግንባር መሳም በማንኛውም ሰው ላይ ግዴታ ሆኗል እኔ ጀምራለሁ አሉና ዑመር ግንባሩን ሳሙ ሙስሊሞች ሁሉ እየተሻሙ ግንባሩን ሳሙና ካሱት ማለት ነው ጀግና የሆነ ሰው ካፊር እንኳን ያከብረዋል እንظروا ካፊር እንኳን ያከብረዋል ሙናፊቅ የሆነ ሰው المنافق لدى المسلمين منافق لديكم ይሉ ነበር አይሁዶች ይሄንን ሙናፊቅ አትመኑ እነሱን የከዳ ነገ እኛንም መክዳቱ አይቀርም ነው የሚባለው እዩ ሙናፊቆቹ ሰው አይወጣላቸው አላህን አያገኙ ስለዚህ አላህ ከኒፋቅ ይጠብቀንና ኒፋቅ እጅግ አዳጋች እጅግ አስቸጋሪ ነው ስለዚህ የሙናፊቅን ባህሪ ማወቅ የግድ ነው እንጠነቀቅ ዘንድ አላህ Subhanahu Wa Ta'ala ምን ይላል ሙናፊቆችን አስመልክቶ وإذا لقوا الذين آمنوا እነኛ ያመኑ ሰዎችን ሲያገኙ ቃሉ አመና እኛ አምነናል ይላሉ وإذا خلوا إلى شياطينهم ወደ ሰይጣኖቻቸው ሲመለሱ ደግሞ ቃሉ ኢና ማዕኩም እኛ እኮ ከናንተ ጋር ነን إنما نحن مستهزئون እነሆ እኛ እኮ ቀላጆች ተሳላቂዎች ነን እውነት እነሱን የተቀበልን መስሏችሁ ነው ያንን ተቀብለን ሳይሆን የነሱን ነገር ለእናንተ መተልን ነግራችሁ ነው ብለው ይሏቸዋል አላሁ يستهزئ بهم ዛሬ እነሱ በዲን እንደተሳለቁትና የአላህን Subhanahu Wa Ta'ala ባሮች አሳልፈው እንደሰጡት እንዳሾፉትም አላህ ይሳለቅባቸዋል ይላል يستهزئ بهم ምንድነው بما يليق بجلاله الله سبحانه وتعالى يعامل كل واحد مثل عمله بمثل عمله
ልክ እንደዚሁ ነው ሊሸውዱት ሲፈልጉ አይኛ እኮ ይሄንን የፈለግነው ሲሉ ለምሳሌ በኑ እስራኤል ቅዳሜና ታጥምዱ ሲባሉ ምን ያደርጋሉ ጁምዓ ማታ መረብ ይዘረጉና አሳዎቹ ቅዳሜ ሲሰከሰጉ ይውላሉ እሁድ ጧት ያወጣሉ ማለት ነው መቼ ነው በተግባር ያጠመዱት መቼ ነው ቅዳሜ ነው ግን እነሱ ሸወር ነው ይላሉ ጾማ ሞራን አትብሉ ሲባሉ ምን ያደርጋሉ ያጠራቅሙና ይሸጡና ከዛን የሷን ሰመን ወይንም ዋጋ ይበላሉ እንዲህ አላህን ሊሸውዱ የሚፈልጉ ሰዎች የቂያማለት እንዲህ ባለ ነገር ይቀጣሉ በጣም ግዙፍ በሆነ የብረት ድስት ውስጥ ይከተቱና ድስቱ ይግማል ወይንም ይግላል ከዛ እነሱ ልብልብ ጥብስ ሲሉ አቃጠላችሁን እኮ ለበለባችሁን እኮ ሲሉ መች ነክተናችሁኛ አልነቃች እኛ ድስቱ ነው ያጋል ነው እኛ ምን እንደዚህ ነው የሚሏቸው መላእክቶቹም ማለት ነው አላህ Subhanahu Wa Ta'ala ለነሱ መላሾች እንዲሆኑ እንዲበሏቸው ብሎ አሰልጥኗቸዋልና ልክ እነሱ ይሉ እንደነበሩት መላእክቶቹ ይሏቸዋል እና አላህን መሸወድ አይቻልም ወየሙድሁም في طغيانهم يعمهون እነሱ አቋቋማቸው እንዲህ ካለ ባህሪያቸው እስካልተመለሱ ድረስ ወየሙድሁም في طغيانهم በድንበር ዘለልነታቸው ውስጥ ዱንያውንም ይሰጣቸዋል ስልጣንንም ይሰጣቸዋል እየዋለሉ አቋም የሌላቸው ሲሆኑ ዱንያን ይጨርሳሉ ኡላኢከ الذين اشتروا الضلالة بالهدى እንዲህ ያሉ ሰዎች እነሱ ናቸው اشتروا الضلالة بالهدى الضلالة ጥመትን በቅናቻ የለወጡ ናቸው በሌላ ቦታ ላይ والعذاب بالمغفرة ይላል ያላህን ምህረት ተው ያላህን ቅጣት የሸመቱ ናቸው فما ربحت تجارتهم እንዲህ ያለ ንግዳቸው አላዋጣቸውም አላተረፋቸውም ይላል እስላምን ሸጠው ኩፍርን መሸመታቸው ሙእሚኖችን ሽጠው ካፊሮችን መወዳጀታቸው ይሄ አልጠቀማቸውም ወማ ካኑ ሙህተዲን ይላል እስኪ ከታሪክ ማህደር ደግሞ አንስተን ሙናፊቆች ከሰሩት ስራ ጥቂቱን እንናገር المنافقون مع اليهود ይገርማል ታሪክ ራሱን ይደግማል ያስብላል المنافقون مع اليهود በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሙናፊቆች ከአይሁዶች ጋር አንድ ላይ አብረዋል በመዲና በኑ ቀይኑቃ በኑ ነዲርና በኑ ቁረይዛ የተባሉ ሶስት የአይሁድ ነገዶች ነበሩ ከነኚህ ሰዎች ጋር መዲና ውስጥ የነበሩ ሙናፊቆች አብረው ተባብረው መስጂድ እስከ መስራት ድረስ ደርሰዋል መስጂድ እስከ መስራት ድረስ ደርሰዋል እንደርስበታለን ኢንሻአላህ ከነሱ ጋር ተባብረዋል እዩ አብዱላህ ኢብኑ ኡበይ ኢብኑ ሰሉልና غزوة بني المصطلق ይሄንን ታሪክ እናውራ በغزوة بني المصطلق ነብዩ ሰለላሁ ዐለይሂ ወሰለም በኑ المصطلق የተባሉ ሙሽሪኮች ነብዩ ሰለላሁ ዐለይሂ ወሰለም ሊያጠቁ በሙስሊሞች ላይ ጥቃትን ሊያደርሱ መሆኑ በተረጋገጠ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰራዊቱን ይዘው ወደ በኑል ሙስጠሊቅ መንደር ሄዱ ከዛ በኋላ ጦርነቱ ካበቃ በኋላ አንድ ክስተት ተከሰተ ያ ምንድነው የዑመር ኢብኑ አልኸጣብ አገልጋይ የነበረ አንድ ሰው ነበረ ከአንድ ሙስሊም አንሳሪ የመዲና ሰው ጋር በውሃ ጉዳይ ይጋጫሉ በውሃ ጉዳይ ተጋጩና ገና እስላምን በወጉ ያልተረዱ ገና ዝም ብለው ጃሂሎች ነበሩና ሲጋጩ ያ ከሙሃጅሮቹ የሆነው የዑመር ኢብኑ አልኸጣብ አገልጋይ ምን አለ ያ ለልሙሃጅሪን አለ አረ ሙሃጅሮች ይሄ አንሳሪ እንደው አጠቃኝ ድረሱልኝ አለ ይሄኔ የሱን ቃል ሲሰማ ያ ከአንሳር ከመዲና ሰዎች የሆነው ደግሞ ያ ለልአንሳር አለ አረ አንሳሮች ድረሱልኝ አለ
አሁን ምን ሊባል ነው በሙስሊሞች መሃል ተገብቶ ያህል ሙሃጅሪን ያህል አንሳር ከዛ በኋላ ይሄ ነገር ሰፋ ወሬው ሰፋና ሰይፍ ገና ጦርነት ላይ ከጦርነት ላይ አሁን ነው ያበቁትና ሁሉም ሰይፍ ቀስ በእጃቸው አለና ወደዛ ሊገቡ ሆነ ወደ ጃሂልያ ተመልሰው ወደ ድንቁርና ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሲሰሙ አፈ ቢድዕወል ጃሂልያ በጃሂልያ በድንቁርና ዘመን መጠራራት ትጠራራላችሁ ምንድነው ይሄ ያህል ሙሃጅሪን ያህል አንሳር ማለት አሉና ነብዩ ሰለላሁ ዐለይሂ ወሰለም ነገሩን አረጋጉ ግን በዛ መሐከል አንድ የተከሰተ ክስተት ነበረ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ምን ሲል ነበረ ቁጭ ብሎ ከመሰል ሙናፊቆቹ ጋር የሙናፊቆች መሪ ነው ምን ብሎ ሲል ነበረ እኔ እኮ ይሄ መሐመድ የሚባል ሰው ከመምጣቱ በፊት ህዝቦች እኮ በየአመቱ የወርቅ ዘውድ ያዘጋጁ ልክ እንደ ኪስራና እንደ ቀይሰር እኔን ይሾሙበት ነበረ እሱን ያጠልቁልኝ ነበር አሁን ይሄ ሰው መጣና የኔን ወንበር ተጋፋ አለ ጭራሽ እኮ ደግሞ እኛ አስጠግተናቸው ይጋፉን ጀምረዋል አለ ልክ ይሄ ወሬ ጆሮው ሲደርስ አላልኳችሁም ብያችሁ ነበር መጀመሪያውኑ ሰሚን ከልበከል ያኩለክ ውሻህን አደልበው መልሶ ሊበላ ዘንድ ተብሏል እኮ ወጉ አልፏል አለ እነኚህ ሰዎች ችጋራሞች እነኚህ ሆዳሞች በልተው ማይጠግቡ እነኚህ እንዲህ ያሉ ሱብሃንአላህ ሙሃጅሮችን ከፍ ዝቅ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማለት ነው ከዛ በኋላ ይሄን የሰማ አንድ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ሙናፊቆቹ እነገሌ እንዲህ እያሉ ነው ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው ያን ጊዜ መጡ እኛማ ከሰዎች ልንገለል ነው አሉና መተው ያንን አላልንም የተባለው ነገር ውሸት ነው ብለው ሽምጥጥ አርገው ሊክዱ ሲዘጋጁ ይሄን ከማለታቸው በፊት ወህይ ቀደማቸውና اذا جاءك المنافقون ሙናፊቆች በሚመጡ ወዳንተ በሚመጡ ጊዜ ይላል አላህ قالوا ይላሉ ነሽሃዱ ኢነከ ለረሱሉላህ አንተ የአላህ መልእክተኛ ነህ ብለው ይላሉ والله يعلم انك لرسوله الله የሱ መልእክተኛ እንደሆንክ ያውቃል والله يشهد ان المنافقين لكاذبون ሙናፊቆቹ ግን ውሸታም መሆናቸውን አላህ ይመሰክራል መጡና نشهد انك لرسول الله በአላህ ይሁንብን እርሶ የአላህ መልእክተኛ መሆኑን እንመሰክራለን የተባለው ነገር ውሸት ነው እንዲህ አላልንምኛ ሽምጥጥ አርገው ካዱ ይሄ ብቻ መች ሆነ ነብዩ ሰለላሁ ዐለይሂ ወሰለም የተነሳው ፈተና እንዳይሰፋ ፈለጉና ሰዎችን አቅጣጫቸውን ማስለወጥ ፈለጉና ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ምን አደረጉ ሰራዊቱ ቶሎ እንዲቀሳቀስ አዘዙና ነብዩ ሰለላሁ ዐለይሂ ወሰለም በፍጥነት ከዛ አካባቢ እንዲበተኑ አዘዙ ይሄን ጊዜ አንድ ክስተት ሌላ ክስተት ተከሰተ ምን አትሉም ያ ክስተት ምንድነው አይሻ ረዲየላሁ ዐንሃ ሰራዊቱ ሲንቀሳቀስ ወደ ሐጃ ሄደው ነበር ረዲየላሁ ዐንሃ ወደ ሐጃ ወደ ሽንት ሊወጡ ሄደው ከዛ በኋላ እዛ ለሽንት በወጡበት ቦታ ደግሞ ያንገታቸው ሀብል ተበጥሶ ፈንሰለ ካንገቴ ተንሸራቶ ወድቆ ነበር ይላሉ ሐጃውን ማውጣት አንድ ወርቁን መፈለግ ሁለት በዚህ ቆይተው ተመልሰው ሲመጡ አይሻ ረዲየላሁ ዐንሃ ጦሩ የለም ተንቀሳቅሷል በፍጥነት ተንቀሳቅሷል የሚገርም ነገር ነው አይሻ ረዲየላሁ ዐንሃ ይቀመጡበት የነበረው ግመል ላይ የሚጫን የሴቶች ጎጆ ወንዶች መጡና ብድግ አርገው አይሻ ረዲየላሁ ዐንሃ ቀጭን ስለነበሩ ውስጥ ያሉ መስሏቸዋል ብድግ አርገው ግመል ላይ ጭነው የለም ሲመጡ ከዚያን
ጅልባባቸውን እንዳደረጉ እዛው ተጋደሙ። አይሻ ረዲየላሁ ዐንሃ